ሩሂ ክፍል 1 ልብ አንጠልጣይ ታሪክ ደራሲ ዩስራ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ለኑሮ ውጣ ውረድ ላይታች የሚለው የሀገር ህዝብ ይርመሰመሳል። ተማሪው የመንግስት ሰራተኛው መንገዱን አጨናንቆታል። የታክሲው ሰልፍ የመኪናው ቁጥር ከሰው እኩል የሆነባት አዲስ አበባ መቼስ የመንገድ ጭንቅንቁ ያላማረረው የለም። ሰዓቱን እየደጋገመ ያየዋል። መድረስ ከሚገባው ሰዓት ዘግየት ብሏል። ጥሎበት ማርፈድ አይወድም። በተቻለው መጠን ከዚህ በበለጠ ላለማርፈድ አቋራጭ መንገድ እየተጠቀመ በተሰጠው አድራሻ ደረሰ። አንድ ቅንጡ ቤት በር ተጠግቶ የመኪናውን ጩኸት ሲያሰማ ወዲያውኑ የግቢው ጠባቂ መጥቶ በሩን ከፍቶ እንዲገባ በፈገግታ ጋበዘው። መኪናውን ወደ ግቢው አስገብቶ አቁሞ ወርዶ ግቢውን በአይኑ መቃኘት ጀመረ። በግቢው ውበት እየተማረከ ወደ መግቢያው ደርሶ ደውሉን ተጫነው። ከፋች ሲያጣ አልሰሙም ይሆናል በሚል ለሁለተኛ ጊዜ ደውሉን ሲጫነው መጣሁ የሚል ድምጽ ተሰማው። አንዲት አስራዎቹ መጨረሻ የምትገኝ ሴት ከፍታ አስገባቸው። ቀጥታ በቀኝ በኩል ታጥፎ ወደ ሳሎን እንዲገባ መርታው ወደ ስራዋ ተመለሰች። ሳሎን ብቅ ሲል ሐጂ ኢንድሪስ ፊት ለፊታቸው ከሚገኘው ቲቪ ላይ አንጋጠዋል። መምጣቱን ለማሳወቅ አሰላሙ አለይኩም ሐጂ ደንገጥ እንደማለት ብለው ዞር ብለው እሱ መሆኑን ሲያስተውሉ በድጋሉና ወአለይኩም ሰላም ዶክተር ግባ ቁጭ በል አብሽሩ ሐጂ ቁጭ ይበሉ መርሃባ የኔ ልጅ እንዴት ነህ? አልহামዱሊላህ እንዴት ነው ትርሶ? አልহামዱሊላህ አክብረኸኝ ስለመጣ በጣም አመሰግናለሁ። ጓደኛዬ ስላንተ ሲያጫውተኝ ያጋነነው መስሎኝ ነበር። ቢሮህ ስመጣ ለሰው ተናናሽነትህን ለሰው ያለህን ክብር ጉብዝና ከዛም በላይ ነው። አላህ በረካ ያደርግህ። አሚን ሐጂ አሚን። ከልሳናቸው ቃል ለማውጣት ሲንደረደሩ ከላይ የምትወርደውን ባለቤታቸውን ሲመለከቱ ንግግራቸውን ገታ አደረጉና ነይስቲ ፈቲያ በቀደም የነገርኩሽ ዶክተር እሱ ነው። አሰላሙ አለይኩም ልጄ እንዴት ነህ? ወአለይኩም ሰላም ወራህመቱላህ ደህና ነኝ አልহামዱሊላህ እንዴት ነው ትርሶ? አልহামዱሊላህ ሐጂ ስላንተ አጫውቶኝ ነበር ልጄ እባክህን እስቲ እንደምታደርገውን አድርግና የቀድሞዋ ልጄ ይመልስልኝ። አብሽሩ እናቴ ካላህ በታች የተቻለኝን ሁሉ አደርጋለሁ። እሺ የኔ ልጅ በረካ ሁንልኝ። አሚን እናቴ ካላስቸገርኳችሁ ሄጄ ላይ ትችላለሁ? ትችላለህ ዶክተር እዛው ብዙ ነገር አጫውታለሁ። ስለ ልጄ ያለችበት ሁኔታ ስላለው ነገር በሙሉ ተጨማሪ ነገር ማወቅ የምትፈልገው ነገር ካለ እህት ወንድሞቿም አሉ እኛም አለን። እሺ ሐጂ እጠይቃለሁ። ኸይር እሺ ክፍሏ እንድታደርስህ እህቷን ልጥራለህ። ሂባ አንቺ ሂባ ነይ እስኪ። አቤት አቤት ቀጠን ያለች ቀይ ቆንጆዬ ሴት ከደረጃው ወርዳ ወያቢ 3-4 ካልጠሩሽ አትሰሚም አይደል? በይ ወደ እህትሽ ክፍል ውሰጂው። ሂባ ከፊት ለፊቷ ከቆመው ዶክተር ላይ ፈዛ ቆማለች። የልጃቸው ሁናቴ ግራ ያጋባቸው እናት ምን ይገትርሻል? አባትሽ ያለሽን አትሰሚው? የእህትሽን ክፍል አሳይው። እሺ ኡሚ እና ኢሳም በሂባ መሪነት እላዩ ላይ ካሉት ክፍሎች አንድ ክፍል በር ላይ ሲደርሱ ቆይ አንዴ ይሄኔ ክፍሉን በሲጃራ አጥናው ነው የሚሆነው። መስኮቱን ከፋፍቼ ንፋስ ላስገባለህ። ሲጃራ? አዎ እንደ ህፃን ጦጦ ካፉ አይለይም። እሱ ይገርምሃል ኸምርም ትጠጣ ይሆናል። ይሄኔ ምን ይታወቃል? ልፉ ቢላቸው እንጂ እኮ ልጅቱ ጨልላለች። አንተም አትልፋ ምንም ምላሽ አትሰጥህም አትድከም። በወሬ ያስኩ መጣሁ ምን አይነት ለፍላፊ ነች ሲል በውስጡ ታዝቧት ዝም አለ። ትንሽ እንደቆየች ክፍሉን ገብታ መግባት ትችላለህ አለችው። እሺ ሽኩራን። የክፍሉን በር ከፍቶ ሲገባ በመስኮት አሻግራ ግቢውን ባይኗ ትቃኛለች። መካከለኛ ቁመት ያላት እድሜዋ የ20ዎቹ መጀመሪያ ገደማ የሚገኝ ወጣት ሂባ በንቀት ንግግር ስሚ አዲሱ ዶክተርሽ ነው
ኡሚና አቢ እንደሆኑ ትድኛለሽ በሚል ሐኪም ማመላለሱን ተያይዘውታል። አንቺ እንደሆንሽ ተለጉመሻል። ውጭልኝ። አረባቲኝስ በሲጋራ የታጠነ ክፍል ማን መቆየት ይፈልጋል? ዘወር ብላ ገልምጣት አልጋዋ ጠርዝ ላይ ቁጭ ብላ ከመሳቢያ ውስጥ ሲጃራዋን አውጥታ ማቡነን ጀመረች። ለጤናሽ እኮ ማጨሱ ጥሩ አይደለም። ምንም ምላሽ አልሰጠችውም። ይህ ለሱ አዲስ አይደሉም። አብዛኞቹ ታካሚዎች ቀስ በቀስ በሂደት እንጂ በአንድ ቀን ምላሽ መጠበቅ እንደሌለበት ጠንቅቆ ያውቃል። ቀስ በቀስ በሂደት እየተላመዱ ሲሆዱ ያወራሉ። ዶክተር እስማኤል እባላለሁ። የስነ ልቦና ሐኪምሽ ነኝ። ኢሳም ብለሽ ብትጠሪኝ ደስ ይለኛል። አንቺስ ማን ነው ስምሽ? አሁንም ምንም አይነት ምላሽ አልሰጠችውም። ትኩረቷ የምታጨሰው ሲጋራ ላይ እንደሆነ እንደማታወራው ስለገባው ለዛሬ ይበቃናል፣ ነገ እንገናኛለን፣ በአላህ ፍቃድ ደህና ዋይ። ክፍሏን ለቆ ሲወጣ ተናስታ ከኋላ በሩን በኃይል ወርውራ ዘጋችው። ዞሮ አይቶ ቆም ሲል ሂባ ከክፍሏ እየሮጠች ወጣ። ደህና ነህ ዶክተር? ደህና ነኝ ሂባ። እንዴት ክው እንዳልኩ ይች እብድ የሆነች ልጅ ክው አደረገች አይደለም? አይ በጭራሽ። ካላስቸገርኩሽ ትንሽ ደቂቃ ማውራት እንችላለን? በሚገባ ዶክተር። እሺ ወደ ታች እንውረድ። እሺ ይቻላል። ቅደም። እታች ወርደው ሂባ ካዳሚያቸው ቡና እንድታመጣላቸው አዛ አረቢያን መጅሊሱ ላይ ተደላድላ እየተቀመጠች እሺ ዶክተር፣ ስለምንድን ነው የምናወራው? ስለ እህትሽ። ስለዛች እብድ ሊያወራኝ ነው እንዴ ጠራኝ? ምን? እሺ እንችላለን። እሺ እስቲ እህትሽ እንዲህ ልትሆን የቻለችበትን ምክንያት ታውቂያለሽ? እኔ እንዴት ላውቅ እችላለሁ? ዩኒቨርሲቲ ሄዳ አብዳ መጣች። ይሄው እንደምታያት ነው። ብታወራት ቀና ነገር አታወራም። እንደ አውሬ ብቻዋን ነው የምትኖረው። እሺ ከዚህ ቀደም ምን አይነት ልጅ ነበረች? የዛሬ ደግሞ ፖሊስ ነው ዶክተር። ምን ያደርቀኛል? ይሄን የመሰለ ሸበላማ አያመልጠኝም። በዛ ላይ ዶክተር ሂባ ጭንቅላትሽን ተጠቀሚበት። ምን ነው ሂባ ዝም አልሽ? የህቴ ነገር አሳስቦኝ ነው እኮ ዶክተር። ሩሂ ማለት አስቸጋሪና ቀልቃላ ልጅ ነች። ቀድሞውኑ አቢ እንድትሄድ ከልክሏት ነበር። ወንድሜ ነው እንድትሄድ ያሳመነላት። ከዚያ በሶስተኛ ዓመቷ ምርቃቷን ሲጠብቁ እንዲህ በሽተኛ ሆና መጣች። ልክፍት ይሆናል በሚል ለአንድ ወር ያህል ቁርአን ሲቀራባት ነበር። ግን ምንም ለውጥ አልነበራትም። ብዙ ቦታ ወስደዋታል። ለተወሰነ ጊዜ 1-2 ሐኪሞች ሲከታተሏት ነበር። ግን ምንም ምላሽ ስለማትሰጣቸው አቢ አስቆማቸው። ይሄው በቃ አለች እስካሁን። ይሄው ነው እንግዲህ ስለ ሂባ። ሐጂ ከነገሩት በተጨማሪ ምንም አዲስ ነገር አልነገረችውም። ሹክራን ሂባ፣ መልካም ቀን። ወዴት ነው? ትንሽ ተጫወት እንጂ። አመሰግናለሁ። ስራ አለኝ። ምን ይመስላል? ዘይነብ። አንቺ ዘይነብ? አቤት ሂባ፣ ደንቁረሻል እንዴ? ስራ ይዤ እኮ ነው፣ አልሰማውሽም። ቡናውን ታዩ። እሺ እንደው እህሉን እንኳን ባትበይ ትንሽ ፈሳሽ ውሰጂ። ከሰውነት ተራውጣሽ እኮ። እንደው ማን ይቺ ሩሂ ነች ቢባል ያምናል። ተንጋላ ከተኛችበት ቀና ብላ ዘይነብ ምግቡን ይዘሽ ውጭልኝ እሺ? ሲርብሽ እዚሁ ይቀመጥ፣ ግድ የለሽም። ምግቡን አስቀምጣ ክፍሉን ለቃ ወጣች። ዘይነብ አቤት ሩሂ። ነይማ የማሳይሽ ነገር አለ። ምንድነው? እዩማ ከግቢው ከፍተኛ ያመጣሁት እኮ እኔ ነኝ። ድካሜ ፍሬ አፈራ። ዘይነብ ዩኒቨርሲቲ ልገባ ነው፣ እቀፊኝ እንጂ። አይ ሩሂ፣ አንቺ ከማላመጣሽ ታዲያ ማን ሊያመጣ ነው? የኔ ፍልቅልቅ ነይማ ቀፊኝ። ቀላል አቅፍሻለሁ። እንደውም ዛሬ አንቺ ቁጭ በይ። የቤቱን ስራ በጠቅላላ እኔ ነኝ የምሰራው። አንቺ እብድ፣ እኔ ማንን ጎፈሬ ላበጥር? ቁጭ ብለሽ ባለፈው የጀመርነውን የነብዩላህ ዩሱፍን ታሪክ። አንቺ ምን ይገትርሻል? አንቺ ዘይነብ ጠራሽኝ? ከገባችበት ሰመመን እየነቃች ምንድነው ተገትረሽ የምታለቅሽው? የተቀጠርሽው እኮ ስራ እንድትሰሪ እንጂ ተገትረሽ እንድታለቅሽ አይደለም። ምን ነው አንቺ ታመሽ እሷ በዳነችልን። ምንድነው የምታጉረመርሚው? አይ ወዲህ ነው፣ ወደ ስራ ሄጃለሁ። የምትፈልጊው ነገር ካለ
ጥሪኝ እሺ። ሰላም አለይኩም። ወአለይኩም ሰላም ልጄ መጣ። እንዴት ነሽ ማማ? አልሐምዱሊላህ ደህና ነኝ የኔ አንበሳ። ለምቦጫን ዘፍዝፋ ከማማ ውጪ ሌላ ሰው አይታይክም? አለሽ እንዴ እህቴ? አብዝተሽ ከመቅጠንሽ የተነሳ እኮ አልታያልሽኝ። አለሽ እማዬ? ይሄውልሽ ነገር ሲፈልገኝ ጀመራችሁ ደግሞ። እስቲ አርፈሽ ቡናውን ቅጂ አሳይሃለሁ እሺ። ምላሱን አውጥቶባት ወደ እናቱ ዞሮ ማማ ሃናን የለችም እንዴ? ትምህርት ቤት ብላ ወጣለች ልጄ፣ አልተመለሰችም። አንተ ፊት እየሰጣሃት መዋያዋ ሁሉ አይታወቅም። ስራውንም የምትሰራው ሲትራ ለብቻዋ ነው። ተቆጣት ኢሳሚ። እሺ ማማ አንቺ አትጨነቂ፣ እኔ እቆጣታለሁ። ስልኩን አውጥቶ ወደ እህቱ ደወለ። ሄሎ ወንድሜ። ሰላም አለይኩም። ወአለይኩም ሰላም። የት ነሽ? እየመጣሁ ነው ወንድሜ፣ ሰፈር ደርሻለሁ። እሺ ወጥቼ ልቀበልሽ? አረ ደርሻለሁ። ስልኩ ከተዘጋ ከጥቂት ደቂቃዎች በኋላ በሩ ተንኳኳ። ሂጂ እስቲ ክፈችላት ሲትሩ። እሺ ማማ። ሰላም አለይኩም። ወአለይኩም ሰላም። ጉድሽ ነው ዛሬ። የምን ጉድ? ማማ ለኢሳም ጠዋት እንደወጣሽ ነግራልሻለች። አለቀልሽ። አንቺ ደግሞ ምን አለበት ላይብራሪ ነች ምናምን ብትይልኝ። ወላሂ ያምርሻል። በአንቺ ምክንያት እኮ ነው የውሸት ዲግሪ ያስኩት። ምን አለበት በትምህርቱ ባትይዥ እንኳን በዚህ ብትይዥ። ግቢ ወደዛ ባክሽ ዱርዬ። አንቺ አሁን እህት ነሽ? አይ ወንድም ነኝ። በፍርሃት እጇን እየፈተለሽ ገብታ ቁጭ ስትል እሺ የኔ ጎረምሳ ጭራሽ አምሽተሽ መምጣት ጀመርሽ? አይደለም እኮ ማማ፣ ዝጊ በእናትሽ። ሃናን በማማ ፊት ነው የምነግርሽ። ከዚህ በኋላ ባንቺ ጉዳይ ማማ ስትጨነቅ ባይ እኔን ኢሳምን አያደርገኝ። እሺ ወንድሜ ይቅርታ። አዎ እህቴ እንዳይለምድሽ። በይተንሽና ልብስሽን ቀያይረሽ እራት አቀራርቢ። እህትሽን አግዣት። እሷ አግብታ ብትሄድ ምን ይውጥሻል? ካሁኑ ካለመድሽ። ማማ ደሞችን ማን ያገባታል? ሲትራ ከታች ወደ ላይ በግልምጫ አንስታው ወደ ኪችን አመራች። እራት ሰብሰብ ብለው እየተሳሳቁ በልተው እናታቸው ነፊሳ ወደ መኝታ ክፍላቸው ገቡ። ሃናን ስልኳ ላይ ተጥዳለች። ሲትራ የበሉበትን አነሳስታ ወደ መኝታው አመራች። ዶክተር ኢሳም ለሩሂ ለሕክምና መመላለስ ከጀመረ ሳምንት ሆኖታል። ምንም አይነት ለውጥ አላገኘም። ይህ የዘውትር ጭንቀቱ ሆኗል። እንዴት አድርጎ እንድታወራው ማድረግ እንዳለበት በውስጡ ሲብሰለሰል ከኋላው እህቱ ያቀፈችው ወንድሜ ምንድነው እንዲህ በሐሳብ መሄድ? እህቴ ትንሽ ተጨንቄ ነው። የምን ጭንቀት? ምንድነው የተፈጠረ ነገር አለ? የአንድ ታካሚ ጉዳይ አስጨንቆኝ ነው። ቤተሰቦቿ በጣም ትልቅ ተስፋ ጥለውብኛል፣ ግን ምንም አይነት ለውጥ የላትም። ሳምንት ሆናት። ከዛም በላይ ሊፈጅ እንደሚችል አውቃለሁ። ግን እንኳን አንድ ሳምንት አመት ብንመላለስ የምታወራኝ አይመስለኝም። አብሽር ወንድሜ ተስፋ አትቁረጥ። ምን ሆና ነው ግን? ዩኒቨርሲቲ ሄዳ እንዲሁና ተመለሰች። ይሄን ብቻ ነው እነሱም የሚያውቁት። ዩኒቨርሲቲ? አዎ ምን ነው? አይ አንድ አብራን የተማረች ልጅም እንዲሁና ተመለሰች ብላ ነግራኝ ነበር። ሃናን ተገጣጠመብኝ። ስሟ ማን ነው? ሩሂ። ሩሂ? አዎ ወንድሜ ምን ነው? እሺ እስቲ ምን አይነት ነች? ቀይ መካከለኛ ቁመት ያላት ቆንጅዬ የደስ ያላት ልጅ። እንደውም የሆነች ቀበጥ ለፍላፊ ሆነች ሂባ የምትባል እህት አለቻት። ራሷ ነች። ምን? እህቴ እባክሽን ስለሷ የምታውቂውን በሙሉ ንገሪኝ። ሩሂን የማውቃት ነፃ የትምህርት ዕድል አግኝቼ የገባሁበት የሀብታሞች ትምህርት ቤት ነው። በእርግጥ ክፍላችን ይለያያል፣ ግን በጉብዝናዋ የማያውቃት የለም። በዲኗም በትምህርቷም በጣም ጎበዝ ነች። ከሰዎች ጋር ቶሎ የምትግባባ ቀና ልብ ያላት ተወዳጅ ልጅ ነች። በቃ ይሄንን ነው የማውቀው ወንድሜ። እና ምን ሆና ይሆን ታዲያ? ወንድሜ ተስፋ አትቁረጥ። እሺ እህቴ በቃ ልሂድ። ደህና ዋይ። ግንባሯን ስሟት ወጣ። እህቱ ስለነገረችው ነገር እየደጋገመ እያሰበ ሀጅ እንድሪስ ቤት ደርሶ በሩ እንዲከፈትለት የመኪናውን ድምጽ አሰማ። የግቢው ዘበኛ ዘውትር የሚመጣበትን ሰዓት ስለሚያውቅ አፍታም አይቆይም፣ ቶሎ ይከፈትለታል። መኪናውን ከማቆሚያው አድርጎ ለዘበኛው ሰላምታ አቅርቦ ወደ መግቢያው አመራ። በር ላይ ደርሶ የመግቢያውን ደወል ሊጫን
እጁን ሲያነሳ ከውስጥ ወደ ውጭ አንድ ሴት ብቅ አለች። ሂባ አይደለችም። ከዚህ ቀደምም አይቷት አያውቅም። ብዙ ነገሯ ሩሂን ይመስላል። ፈጠን ብላ አሰላሙ አለይኩም። ወአለይኩም ሰላም። ዶክተር ኢሳም? አዎ ነኝ። ሂዳያ እባላለሁ። ከሩሂ ጋር ጨርሳ ስትወጣ አንዳንድ ጉዳዮችን እናወራለን። መርሃባ። ብዙ ነገሯ የዚህ ቤት ልጅ እንደሆነ ያስታውቃል። ምናልባት ጓደኛዋም ልትሆን ትችላለች። ምንዋም ትሆን ብቻ ለኔ ጠቃሚ መረጃ ከሰጠችኝ የሩሂ ክፍል ደርሶ በሩን ቆርቁሮ ግባ እንደማትለው ያውቃል። መምጣቱን ለማሳበቅ ያህል ነው። በሩን ከፍቶ እንደገባ ሁል ጊዜ ሲጋራዋን እያተነነች ነው። ደህና ነሽ? እንደምን አደርሽ? ዝም። ምንም አይነት ምላሽ አልሰጠችውም። በሩ ሲከፈት ቀና ብላ አይታ መልሳ አቀረቀረች። ቀልቃላ እህቷ ነች። አሰላሙ አለይኩም ዶክተር። ወአለይኩም ሰላም። እንዴት ነህ? እንደምን ነህ? ደህና ነህ አይደል? ምንም ተስፋ ለሌለው ነገር ተመላለስኩ እኮ። አይ እኔ ስራዬ ነው። ደግሞ በአላህ ተስፋ አይቆረጥም። ምን አለበት አንቺ ልጅ ስለ ራስሽ ባታስቢ፣ ስለ አቢና ኡሚ ብታስቢ። ሲትራ ካላስቸገርኩሽ ተወጭልን? እሺ በቃ። በሩን ዘግታ ወጣች። ካላስቸገርኩሽ ተወጭልን፣ በጣም ቆንጆ ነኝ አለ። አሳይሃለሁ። እሺ ቆይ። ዘይነብ ለሩሂ ስንቅ ይዛ ደረጃውን ወጣ። ሂባን ስታይ ቆማ ብቻሽን የምታወሪው ምን ሆነሽ ነው? ምን አገባሽ? ምንስ በሆን? ኦ ዛሬ ደግሞ ገና በጠዋቱ ተጠናውቷታል። በሩን በቅስታ ከፍታ ምግቡን አስቀምጣ ወጣች። ሩሂ እህትሽ ልክ ናት። ቤተሰቦችሽ በጣም ተጨንቀዋል። በይበልጥ እናትሽ። ለሳቸው ስትይ የትላንቷ ሩሂን መልሻት። ከዓይኖቿ እንባ ይወርድ ጀመር። ካቀረቀረችበት ቀና እንኳን አላለችም። ወዲያው እንባዋን ጠራርጋ ፊቷን አዞረች። ህመምሽ ሁሉ ይገባኛል። ልትናገሪው ያልቻልሽው ጥልቅ ህመም ውስጥሽ አለ። ለመሸሽና ለመደበቅ እየሞከርሽ እንደሆነ አያለሁ ሩሂ። እኔም እህቶች አሉ በአንቺ እድሜ ክልል የሚገኙ። አንቺም እንደ ወንድምሽ የሚሰማሽን አውጥተሽ ተናገሪ ይቀልሻል። አንድ ነገር እንዳትረሺ። ማውራት በምትፈልጊበት ጊዜ ሁሉ ጆሮዬን ሰጥቼ ሁሌም ላዳምጥሽ ዝግጁ እንደሆንኩ እንድታቂልኝ እፈልጋለሁ። መልካም ቀን። በሩን ከፍቶ ሲወጣ ዞራ ተመለከተችው። እስከዛሬ ብዙ የስነ ልቦና ሐኪሞች ቤቷ ተመላልሰዋል። አንዳቸውም የሚያወሩላትን ቦታ ሰጣ አስባበት አታውቅም። ዛሬ ከልቧ አደመጠችው። ልነግረው ይሁን አንገራገረች። አይ ብነግረው ምን አይነት ቆሻሻ ነሽ ብሎ ፊቷ ላይ ተፍቶባት የሚወጣ መሰላት። ሲጋራዋን ከባኮ አውጥታ ማጨስ ጀመረች። ከጭሱ እኩል እንባዋ ይፈሳል። ሲወጣ ሲገባ የነበረችዋ ወጣት የግቢው መናፈሻ ውስጥ ሆና ዶክተር ጨረስክ? አዎ ጨርሻለሁ። እንዲቀመጥ ወንበሩን በእጇ አመላክተው ከሱ ፈንጠር ብላ ቁጭ አለች። እሺ እህቴ እንዴት ነሽ? ደህና ነኝ። እህቴስ እንዴት ነች? እህቷ እንደሆነች ግምቱ ልክ እንደነበር ገባው። እስካሁን ምንም አይነት ለውጥ የላትም። ከዓይኖቿ እንባ ኩልል ብሎ ሲወርድ ተመልክቶ ማልቀስ እኮ መፍትሄ አይሆንም። ሰግደሽ ዱዓ አድርጊላት። በአላህ ፍቃድ በቅርቡ ደህና ትሆናለች። እህቴ እኮ እንዲህ አልነበረችም። ሳቂታዋ፣ አስተዋይ ያች ቆንጅየዋ እህቴ የት ሄደች? ታማለች ሲሉኝ ቀለል አድርጌ አይቼው ነበር። ትላንት ማታ ነው ከካናዳ የገባሁት። ሰዓት ማመን አልቻልኩም። አብሽሪ አላህ አለ። ሹክራን ዶክተር። እባክህ እህቴን እርዳልኝ እሺ። ከንግግሮቿ መሃል እንግሊዘኛ ታዘወትራለች። አያሌ ዓመታትን ካናዳ እንደቆየች ለመገመትም አይከብድም። የቃል ልውውጣቸውን ጨርሰው ኢሳም ወደ ሆስፒታል አመራ። ኢሳም ጎበዝ የስነ ልቦና ዶክተር ተብለው ከሚጠሩ የሆስፒታሉ ዶክተሮች አንዱ ነው። ለተወሰኑ ዓመታት በተማረበት ሀገር ለንደን ሰርቷል። በስራው ታታሪ ትሁት ዶክተር ነው። ሁለት እህቶች አሉት በተመሳሳይ የእድሜ ክልል የሚገኙ ሐናንና ሲትራ። ቅርርባቸው እንደ እህትና ወንድም ብቻ ሳይሆን ከዛም በላይ ነው። ይበልጥ ከሲትራ ጋር ቁርኝነታቸው ጥልቅ ነው። እሷን ሳያበሽቅ መዋል አይሆንለትም። ጠዋት ሲወጣ ጨጓራው አስኪላጥ አብሽቋት ከወጣ ሰዓታት ሳይሞሉ ትደውልለታለች። እንዲህ ለመዋደዳቸው ሚስጥር ወላጆቻቸው ናቸው። ቤታቸው የፍቅር ቤት ነው። ጸብ፣ ጭቅጭቅ አያውቁም።
የኢሳም አባት አንድ ትልቅ ሬስቶራንት ላይ በዘበኝነት ይሰሩ ነበር። አብዱሰላም እናታቸው የቤት እመቤት ናቸው። ወይዘሮ ሰዓዳ ገበያቸው አነስተኛ ቢሆንም ቤታቸው ፍቅር ጠፍቶ አያውቅም። የሚያስቀኑ ቤተሰቦች ናቸው። ኢሳምና ሲትራ በትምህርታቸው ሰቃይ ተማሪ ነበሩ። ሃናን በጣም አስቸጋሪ ነች። ብዙ ክፍሎችን እየወደቀች ከእህቷ ብዙ ኋላ ቀርታለች። የሲትራና የሃናን ማብሸቂያ ደካማ ጎን ነች። ሲትራ የ10ኛ ክፍል ትምህርቷን ስትጨርስ ጥሩ ውጤት በማምጣቷ ትልቅ የሀብታም ትምህርት ቤት በነፃ የትምህርት ዕድል አገኘች። ያኔ ሃናን እንዳይገፋት ኢሳም ሲትራ የምትማርበት ትምህርት ቤት አስገባት። ያኔ ኢሳም ተመርቆ ስራ የተቀጠረበት የመጀመሪያ ዓመት ነበር። ብዙም ሳይቆይ የውጭ የትምህርት ዕድል አግኝቶ ለንደን አመራ። በትርፍ ሰዓቱ እየሰራ እየተማረ ቤተሰቦቹን መጦር ጀመረ። አባቱ የሬስቶራንት ዘበኝነት አስተው የንግድ ሱቅ ከፍቶላቸው መስራት ጀመሩ። ትምህርቱን እንደጨረሰ እዛው ለንደን ተቀጥሮ እየሰራ ብዙ ነገሮችን መለወጥ ጀመረ። በጭቃ የተሰራቸውን 3 ክፍል ቤታቸውን ቅንጡ በሆነ አሸጋገረ። ቤተሰቦቹን አስደስቶ ሳያበቃ ዓመት እንኳን ሳይሞላ አባቱ በድንገት ዓለምንም ህመምና ስቃይ ይችን ዓለም ተሰናበቱ። ለቤተሰቡ ትልቅ ዱብዳ ነበር። ሁላቸውም ልባቸው ተሰበረ። ይበልጥ ባለቤታቸው ሰዓዳ የልጅነት ባለቤታቸውን የልጆቻቸውን አባት በማጣታቸው ታማሚ ሆኑ። ልጆችም ቢሆን ሐዘናቸው ጥልቅ ነበር። አባታቸውን፣ ጥላቸውን፣ ኑራቸውን ነበር ያጡት። ግን አላህ የወደደውን ይወስዳል። መሰበር ግድ ነው። ውስጣቸው እየታመመ እናታቸውንም እንዳያጡ እንዳልታመሙ አስመስለው እናታቸውን ማጽናናቱ ተያያዙት። ግድ ነው። አባቱ ወደ አኺራ ከሄደ ወዲህ የሰው ሀገር ኖሮ ትቶ ወደ ቤተሰቦቹ ከተመ። የቤቱ የበኩር ልጅ ብቸኛ ወንድ ልጃቸው እሱ ነውና ኃላፊነቱ የሱ ነው። ሲትራ የ12ኛ ክፍል ውጤት አልሳካ ሲላት ትምህርት ርግፍ አድርጋ ተወች። ስለ ትምህርት ሲወራ ፊቷ ደም ይለብሳል። በእውነቱ ለፍታለች። ጠዋትም ማታም ከመጽሐፏ ቀና ሳትል ብዙ ሰዓት አንብባለች። ብዙ ታሳልፍ ነበር። አልቀናትም። ያ ያበሳጫታል። ቤት ቁጭ ብላ ታማሚ እናቷን በመንከባከብ ጊዜዋን ታሳልፋለች። ሃናን የኮሌጅ የ2ኛ ዓመት ተማሪ ነች። ለስሙ ነው ትምህርት ቤት የምትሄደው እንጂ ልትማር እንዳልሆነ ሁሉም ጠንቅቀው ያውቁታል። ኢሳም የኢሻ ሰላቱን ሰግዶ ነው አብዛኛውን ጊዜ ቤት የሚገባው። ዛሬ ከወትሮ ትንሽ በማምሸቱ እናቱ ተጨንቀው በሩን ያያሉ። ምን ነው እስቲ አንቺ ልጅ ይሄን ስልክ መጎርጎር ትተሽ ወንድምሽን ወጥተሽ ብትፈልጊው? ማማ የት ብዬ ልፈልገው? በእግሩ አይመጣም እንዴ? ድሮም አንቺን ሰው ብዬ። ሲትሮ አቤት ማማ ጠራሽኝ? አዎ ነይ እስቲ እናቴ። ወይማ ወንድምሽ በሰላሙ ነው? አመሸሳ መስጂድ ሆኖ ይሆናል ማማ። ቆይ ልደውልለት። እስቲ ደውይለት። ስልኳን ከኪችን አምጥታ ስትደውልለት የደወሉላቸውን ደንበኛ አሁን ማግኘት አይችሉም። አይሰራም አይደል ልጄ? ምን ሆኖ ይሆን? ማማ በአላህ እንደዚህ አትሁኚ፣ ይመጣል። ከአፏ ሳትጨርስ የኢሳም የመኪናውን ድምጽ አሰማ። መጋረጃውን ገርበብ አድርጋ በመስታወቱ አሻግራ ወደ ውጭ እያየች ዝም ብለሽ እኮ ነው ማማ፣ ይሄው መጣ። ሄጄ ልክፈትለት። ሰላም አለይኩም። ወአለይኩም ሰላም። እህትዬ ሲትራ ደህና ዋሉ? እስኪ ገና ሳትገባ አትነጅሰኝ። ስልክህን ለምን አባህ ነው የማታነሳው? አላየሁትም። ደውልሽ ነበር እንዴ? በላሁን ግባ። ማማ የሆነ ነገር ሆኗል ብላ እየቀወጠችው ነው። ሰላም አለይኩም ማማ። ልጄ ወአለይኩም ሰላም። ምን ነው አስጨነቀህን እኮ ማማ? ያፉ በኝ መስጂድ ሆኜ እኮ ነው። ግንባሯን ስሞ እግሯ ስር ቁጭ አለ። ይሁን እሺ ደግ። ስትቆይ ጊዜ እኮ ሌቦች አገኙት ሲነዳ ምን ሆነ ይሆን እያልኩኝ እብሰለሰላለሁ። አታስቢ እናቴ፣ ምንም አልሆንም። ያንቺ ዱዓ ይጠብቀኛል። ወገኛ በልሽ ራቱን እንብላ። እሺ ልብስ ልቀይርና ልምጣ። ማዕድ ሰብሰብ ብለው ተመግበው ሲትራ እናታቸውን መኝታ ክፍሏ አስገብታ ከወንድሟ ጋር ኳስ ለማየት ሳሎን ወረደች። ወንድሜ የኔ ክለብ ካሸነፈ አንተ ትጋብዘኛለህ፣ ያንተ ካሸነፈ ደግሞ እኔ ጋብዛለሁ።
በራስሽ ፈርደሽ ካልሆነማ ማንጂ እንደማይሸነፍ ግልጽ ነው። እናያለን። እሺ እናያለን። አንድ ጎል በገባ ቁጥር ሲበሻሸቁ በስተመጨረሻም በኢሳም ክለብ አሸናፊነት ጨዋታው ተጠናቆ ሲትራ በንዴት ክፍሏ ገብታ ተኛች። ክፍል 2 ይቀጥላል።